አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ተመልካቾች እንዴት ቆያችሁን? የመጋቢት 10 2017 ዓመተ ልደት ሚንበር ኸበር ጀመረ። የዕለቱን ሚንበር ኸበር እየመራው ፋይዛ መሐመድ ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። የመንግስትና የግል ተቋማት ለአደጋ ስጋት ምላሽ ለመስጠት እንዲያስችል ለሚቋቋም ፈንድ ገቢ እንዲሰበስቡ የሚያስገድድ የአዋጅ ረቂቅ ለፓርላማ ቀረበ። ጠቅላይ ሚኒስትር አብይ በነገው ዕለት በፓርላማ ቀርበው ለሚነሱ ጥያቄዎች ምላሽና ማብራሪያ ሊሰጡ ነው። ከዓለም አቀፍ ደግሞ እስራኤል በጋዛ የከፈተችውን አዲስ ጥቃት በመቃወም በዋሽንግተን ዲሲ እና በለንደን ከተሞች የተቃውሞ ሰልፍ ተደረገ የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። የመንግስትና የግል ተቋማት ለአደጋ ስጋት ምላሽ ለመስጠት እንዲያስችል ለሚቋቋም ፈንድ ገቢ እንዲሰበስቡ የሚያስገድድ የአዋጅ ረቂቅ ለፓርላማ ቀረበ። ከድር ከማል ዝርዝር አለው። የመንግስት እና የግል ተቋማት ለአደጋ ስጋት ምላሽ ለመስጠት እንዲያስችል ለሚቋቋም ፈንድ ገቢ እንዲሰበሰብ የሚያስገድድ የአዋጅ ረቂቅ ለፓርላማ ቀረበ። ግዴታውን ያካተተ የህግ ረቂቅ ለፓርላማ የቀረበው ማክሰኞ መጋቢት 9 2017 ነው። የኢትዮጵያ አደጋ ስጋት ሥራ አመራር አዋጅ የሚል ስያሜ ያለው የአዋጅ ረቂቁ ካሉት 7 ክፍሎች መካከል አንዱ ለአደጋ ስጋት ምላሽ ለመስጠት እንዲያስችል የሚሰበሰብ የገንዘብ ሀብትን የተመለከተ እንደሚገኝበትም ታውቋል። የኢትዮጵያ አደጋ ስጋት ምላሽ ፈንድ የሚል መጠሪያ ያለው ይህ የገንዘብ ሀብት በቅድመ አደጋ፣ በአደጋ እና በድህረ አደጋ ወቅቶች ለሚወሰዱ የአደጋ ስጋት ቅነሳ፣ ምላሽ እና መልሶ ማቋቋም ተግባራት የሚውል እንደሆነም በአዋጅ ረቂቁ ላይ ሰፍረዋል። ይህ ገንዘብ ቅጽበታዊ አደጋ ሲፈጠር እና የተከሰተው አደጋ በአስቸኳይ ምላሽ ቅድሚያ መሰጠቱ አስፈላጊ መሆኑ ሲታመንበት ጥቅም ላይ ሊውል እንደሚችል የአዋጅ ረቂቁ ያስረዳል። የዕለት ደራሽ ሰብአዊ ድጋፍ፣ ምግብ እና ምግብ ነክ ያልሆነ የስትራቴጂክ መጠባበቂያ ክምችት ለማምረት አሊያም ግዢ ለመፈጸም ይህን ፈንድ መጠቀም እንደሚቻል በአዲሱ አዋጅ ላይ ተገልጿል። የክምችት መጋዘኖችን አቅም ለማሳደግ እና ተያያዥ መሰረተ ልማት ለማስፋፋትም ፈንዱ አገልግሎት ላይ ሊውል ይችላል። ፈንዱን በበላይነት የመምራት እና የማስተባበር ሚና በአዋጁ የተሰጠው ለኢትዮጵያ አደጋ ስጋት ሥራ አመራር ኮሚሽን ነው። ይኸው አዋጅ ለፈንዱ የሚሆን ገንዘብ የሚሰበሰብባቸው ምንጮች የትኞቹ እንደሆኑም በዝርዝር አስቀምጠዋል። የፌዴራል መንግስት፣ የአዲስ አበባ እና ከድሬዳዋ ከተማ አስተዳደሮች ከጠቅላላ ዓመታዊ በጀታቸው ውስጥ የተወሰነ ድርሻ ለፈንዱ እንደሚያዋጡ በአዋጅ ረቂቁ ላይ ተደንግጓል። አዲሱ አዋጅ የሀገር ውስጥ ሀብት በሚል ከዘረዘራቸው 15 የገቢ ምንጭ አይነቶች ውስጥ አብዛኞቹ የመንግስት እና የግል ተቋማት የሚሰጧቸው አገልግሎቶች ናቸው። በአዋጁ ላይ የተካተቱት የተለያዩ የገቢ ምንጮች በተጠቃሚው ሰው ላይ እንዲሆን የተደረገው የተቋማቱን ተወዳዳሪነት በየትኛው መልኩ እንዳይነካ ለማድረግ እንደሆነ አዋጁን ለማብራራት የቀረበው ሰነድ አስረድተዋል። በአዋጁ መሰረት የመንግስት እና የግል ተቀጣሪ ሰራተኞች ከሚከፈላቸው የተጣራ ወርሃዊ ደሞዝ ላይ ክፍያ እንዲከፍሉ ይገደዳሉ። የኢትዮጵያ አደጋ ስጋት ምላሽ ፈንድን በወቅቱ አለመሰብሰብ፣ የተሰበሰበውን ገንዘብ በየወሩ መጨረሻ ወደ ፈንድ አካውንቱ ገቢ አለማድረግ፣ መዘግየት ወይም በሪፖርት አለመግለጽ የተከለከለ እንደሆነም አዋጁ ያስጠነቅቃል። የፈንዱን ገቢዎች በሚኒስትሮች ምክር ቤት በሚወጣው ደንብ መሰረት ሰብስቦ ለፈንዱ የባንክ ሂሳብ ገቢ ያላደረገ ድርጅት ወይም ተቋም ዋናውን ገንዘብ እና የባንክ ወለድ 10 ከመቶ ቅጣት ጨምሮ እንዲከፍል እንደሚገደድም በአዋጁ ተደንግጓል። ጠቅላይ ሚኒስትር አብይ አህመድ በነገው ዕለት በፓርላማ ቀርበው ለሚነሱ ጥያቄዎች ምላሽና ማብራሪያ ሊሰጡ ነው። የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ከፓርላማ አባላት ለሚነሱ ጥያቄዎች ምላሽ ይሰጣሉ ሲል
ምክር ቤቱ አስታውቋል። ጠቅላይ ሚኒስትሩ ምላሽና ማብራሪያውን የሚሰጡት በፌዴራል መንግስት የ2017 በጀት ዓመት የመጀመሪያ ግማሽ ዓመት የአፈጻጸም ሪፖርትን መነሻ በማድረግ ከምክር ቤቱ አባላት ለሚነሱ ጥያቄዎች መሆኑ ተገልጿል። ነገ ሐሙስ መጋቢት 11 2017 የሚካሄደው የፓርላማ መደበኛ ስብሰባ የፌዴራል መንግስት የ6 ወር የዕቅድ አፈጻጸም ሪፖርትን ለምክር ቤት አባላት መላኩን ተከትሎ የሚካሄድ ነው። በዘንድሮ በጀት ዓመት የመንፈቅ ጊዜ ውስጥ የፌዴራል መንግስት ያከናወናቸውን ዋና ዋና ስራዎች የሚዘረዝረው ሪፖርቱ በኢኮኖሚ፣ በማህበራዊ ልማት፣ በሰላምና ደህንነት ግንባታ፣ በውጭ ግንኙነትና ዲፕሎማሲ እንዲሁም በፍትህና አስተዳደር ዘርፎች የነበሩ አፈጻጸሞችን የሚዳስስ መሆኑን መረጃዎች ያመለክታሉ። ተጠሪነቱ ለህዝብ ተወካዮች ምክር ቤት የሆነው የሀገራዊ ምክክር ኮሚሽን የስራ አፈጻጸም በሪፖርቱ ላይ ተካቷል። ጠቅላይ ሚኒስትር አብይ ለመጨረሻ ጊዜ ለፓርላማ ቀርበው ከተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄዎች ምላሽ የሰጡት ባለፈው ከ4 ወራት በፊት ነበር። የፓርላማ አባላቱ በጥቅምት ወር ለጠቅላይ ሚኒስትሩ ያቀረቧቸው ጥያቄዎች ፕሬዝዳንት ታዬ አጽቀሥላሴ በህዝብ ተወካዮችና በፌዴሬሽን ምክር ቤቶች የጋራ ስብሰባ ያደረጉትን የመክፈቻ ንግግር ላይ መነሻ ያደረጉ ነበሩ። የኢድ ኤክስፖ በዛሬው ዕለት ተከፈተ። የኢድ ኤክስፖ በዛሬው ዕለት የተከፈተው በአዲስ አበባ ሚሊኒየም አዳራሽ ነው። ስሪ ኢቨንትስ ኃላፊነቱ የተወሰነ የግል ማህበር ከቢላሉል ሀበሽ የልማትና መረዳጃ እድር ጋር በመተባበር ያዘጋጁት ኤክስፖ በዛሬው ዕለት ተከፍቶ እስከ መጋቢት 21 2017 ለ13 ቀናት እንደሚቆይ ተገልጿል። የኢድ አልፊጥር በዓልን በማስመልከት እንደተዘጋጀ የተገለጸው መድረክ የመገበያያ ኤክስፖ ከመሆኑም በተጨማሪ ኢስላማዊ ቅርሶች የሚጎበኙበት፣ ኢትዮጵያዊ ማንነት የሚታይበትና የተለያዩ በጎ አድራጎት ስራዎች የሚደረጉበት መሆኑን አዘጋጆቹ ተናግረዋል። ከ150 በላይ የንግድ ኩባንያዎችን ለማስተናገድ ቦታ መዘጋጀቱን የገለጹት አዘጋጆቹ እያንዳንዳቸው ከአልባሳት፣ ካሊግራፊ፣ የቤት ዕቃዎችና የተለያዩ ምግቦች እስከ ሙሉ የሱፐርማርኬት ልምድና ሌሎች ዘርፈ ብዙ ቢዝነሶች የያዙ ነጋዴዎች ይሳተፉበታል ተብሏል። ኤክስፖ በሚቆይባቸው ቀናት ከጠዋቱ 3 ሰዓት ጀምሮ ተከፍቶ እስከ ምሽቱ 2 ሰዓት ድረስ ማህበረሰቡ እንደሚስተናገድም ተናግረዋል። ወደ ተከታዩ ኸበር እንለፍ። ባለፉት ሳምንታት በኢትዮጵያ ማህበራዊ ትስስር መድረክ ተጠቃሚዎች ዘንድ ተቃውሞ ያስነሳ ትንኮሳ ያዘለ ንግግር መሰራጨቱ ይታወሳል። ትንኮሳውን የፈጸመው ግለሰብ የመልእክተኛውን ሰለላሁ ዐለይሂ ወሰለምን እንዲሁም የእስልምናን ክብር የሚዳፈር መልእክት አሰራጭቷል። ይህንኑ ተከትሎ በመድረኩ ላይ የግለሰቡን ንግግር ከማውገዝ ባሻገር በህግ በርካቶች እንዲጠየቅ ጥሪ አቅርበዋል። በጉዳዩ ላይ መግለጫ ያወጣው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በግለሰቡ ላይ ክስ እንዲመሰረት በፕሬዝዳንቱ ሼክ ሀጂ ኢብራሂም ቱፋ በኩል ማሳወቁ አይዘነጋም። የኦሮሚያ እስልምና ጉዳዮች ከፍተኛ ምክር ቤት በበኩሉ ለፍትህ ሚኒስቴር ክስ እንዲመሰረት ማስረጃ አባሪ በማድረግ ማቅረቡን ገልጿል። የኢትዮጵያ ሃይማኖት ተቋማት ጉባኤ ትንኮሳውን በማውገዝ መግለጫ ካወጡት መካከል የሚጠቀስ ነው። ይሁን እንጂ እስካሁን ድረስ ፍትህ ሚኒስቴርም ሆነ አቃቢ ህግ በጉዳዩ ላይ የሰጠው ማብራሪያ የለም። በዚህ ክስተት መነሻ ከሚንበር ቲቪ ጋር ቆይታ ያደረጉት እውቁ የእስልምና ሃይማኖት መምህር ኡስታዝ ያሲን ኑሮ እንዲህ አይነት አጋጣሚዎች የሚወገዙ መሆናቸውን በመጥቀስ በተለይ ምዕመናን ከመልእክተኛው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር የሚኖራቸውን ቁርኝት ይበልጥ የሚያጠናክሩበት መሆኑንም በመግለጽ ከመልእክተኛው ጋር የሚኖረንን ቁርኝት የማጠናከርን አስፈላጊነት አስረድተዋል። በተጨማሪም ምዕመናን በአንድነት ተሰባስበው የመልእክተኛውን አስተምህሮ መተግበራቸው ለሀገሪቱም በረከት ሊያመጣ የሚችል ተግባር እንደሆነም ተናግረዋል። ውድ ተመልካቾች እየተከታተላችሁ የምትገኙት ሚንበር ኸበርን ነው። ከኛ ጋር ስለሆናችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። የመንግስትና የግል ተቋማት ለአደጋ ስጋት ምላሽ ለመስጠት እንዲያስችል ለሚቋቋም ፈንድ ገቢ እንዲሰበስቡ የሚያስገድድ የአዋጅ ረቂቅ ለፓርላማ ቀረበ። በአዋጁ መሰረት የመንግስትና የግል ተቀጣሪ ሰራተኞች ከሚከፈላቸው የተጣራ የወር ደሞዝ ላይ ክፍያ እንዲከፍሉ ይገደዳሉ። ከቆይታ በኋላ እስራኤል በጋዛ የከፈተችውን አዲስ ጥቃት በመቃወም በዋሽንግተን ዲሲ እና በለንደን ከተሞች የተቃውሞ ሰልፍ ተደረገ። ዝርዝሩን ይዘን እንመለሳለን። ይጠብቁን።
የተባበሩት መንግስታት ድርጅት ዋና ጸሐፊ እስራኤል የተኩስ አቁም ስምምነቱን በመጣስ በጋዛ የከፈተችውን አዲስ ጥቃት አወገዙ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ አዲሱ የእስራኤል የከበባ ጥቃት ለማንም የደህንነት ዋስትና የሰጠ አይደለም ሲሉ ተችተዋል። ዋና ጸሐፊው በእስራኤል እንደ አዲስ በተጀመረው መጠነ ሰፊ ጥቃት በንጹሃን ላይ እየደረሰ ባለው ጉዳት ማዘናቸውን በመግለጽ ያለምንም ቅድመ ሁኔታ የተኩስ አቁም እንዲደረግ ጥሪ አቅርበዋል። የዋና ጸሐፊው ትችት የመጣው እስራኤል በጋዛ ተኩስ ለማቆም ከሐማስ ጋር የተደረሰውን ስምምነት በመጣስ ከትላንት በስቲያ ሌሊት ጀምሮ በጋዛ መጠነ ሰፊ ጥቃት መክፈቷን ተከትሎ ነው። የእስራኤል አዲሱ የጋዛ ጥቃት ከተባበሩት መንግስታት ድርጅት ብቻም ሳይሆን ከዓለም አቀፍ የእርዳታ ድርጅቶችና ከመላው ዓለምም ጭምር ከፍተኛ ውግዘት ገጥሞታል። የእስራኤል ጥቃት በአስቸኳይ መቆም እንዳለበት የጠየቁት የተመድ ዋና ጸሐፊ አንቶኒዮ ጉተሬዝ የተኩስ አቁም ስምምነትን በማክበር ተግባራዊ ማድረግ ግዴታ መቀመጥ አለበት ሲሉ አሳስበዋል። የተኩስ አቁም ስምምነቱ እንዲከበር በድጋሚ አጽንኦት እሰጣለሁ በማለት የተናገሩት ጉተሬዝ በኤክስ ገጻቸው ባሰፈሩት ሐሳብ የሰብአዊ እርዳታዎችም ያለ ገደብ ለጋዛ ነዋሪዎች መድረስ አለባቸው ሲሉም አክለዋል። ከዚህ በተጨማሪም በምርኮ የተያዙ እስረኞችና ታጋቾች ያለምንም ቅድመ ሁኔታ መለቀቅ አለባቸው ሲሉም አሳስበዋል። በጉዳዩ ላይ ካናዶል ኤጀንሲ ጥያቄ የቀረበላቸው የተባበሩት መንግስታት ድርጅት ዋና ጸሐፊ ቃል አቀባይ ፈርሃን ሀቅ በእስራኤል ላይ የጦር መሳሪያ ማዕቀብ ለመጣል በዋና ጸሐፊው የተያዘው አቋም ምንድነው በሚል ለተሰነዘረላቸው ጥያቄ ጉዳዩ በጸጥታው ጥበቃ ምክር ቤት የሚወሰን ነው ብለዋል። በተመሳሳይ መረጃ የቱርክ ፕሬዝዳንት ረጀብ ጣይብ ኤርዶጋን በአዲስ መልኩ የተጀመረውን ጥቃት በማውገዝ እስራኤል ላፈሰሰችው ለእያንዳንዱ የደም ጠብታ ተጠያቂ ትሆናለች ሲሉ ጠንከር ያለ አስተያየት ሰጥተዋል። ፕሬዝዳንቱ ይህን የተናገሩት በአንካራ በሚገኘው ብሔራዊ መከላከያ ዩኒቨርሲቲ በተዘጋጀው የረመዳን ኢፍጣር ላይ ነው። በዚሁ ንግግር ላይ ሀገራቸው በቀጠናው ከሚገድል ከሚያፈናቅልና የዘር ማጥፋት ወንጀል ከሚፈጽም ቡድን ጋር በተቃራኒ እንደምትቆም ገልጸዋል። ከዚሁ ጋር በተያያዘ እስራኤል በጋዛ የከፈተችውን አዲስ ጥቃት በመቃወም በዋሽንግተን ዲሲ እና በለንደን ከተሞች የተቃውሞ ሰልፍ ተደረገ። እስራኤል በጋዛ የከፈተችውን አዲስ ጥቃት በመቃወም በዋይት ሃውስ ፊት ለፊት የተቃውሞ ሰልፍ የተደረገው በትላንትናው ዕለት ነው። የተቃውሞ ሰልፍ የተደረገው የእስራኤል ወታደሮች ማክሰኞ ንጋት ላይ ጥቃት ሰንዝረው ከ450 በላይ ንጹሃን ከተገደሉ በኋላ ነው። ሰልፈኞቹ የፍልስጤምን ሰንደቅ ዓላማና ሌሎች መለያዎችን በማድረግ አሜሪካ ለእስራኤል የምትሰጠውን የጦር መሳሪያ ድጋፍ እንድታቆም ጠይቀዋል። ሰልፈኞቹ ካስተጋቧቸው መፈክሮች መካከል አሜሪካን ለእስራኤል የምትሰጠውን እርዳታ ታቁም፣ ነፃነት ለፍልስጤም፣ የአሜሪካ ቦምቦች የጋዛ ነዋሪዎችን መግደል ያቁሙ የሚሉት ይገኙበታል። በተመሳሳይ እንግሊዝ ለንደን ከተማ አደባባይ የወጡ ሰልፈኞች የእስራኤልን አዲስ የጋዛ ጥቃት አውግዘዋል። ሰልፈኞቹ የሀገራቸው መንግስት ለእስራኤል የጦር መሳሪያ ሽያጭ እንዲያቆም ጥሪ አቅርበዋል። የፍልስጤምን ሰንደቅ ዓላማ ያነገቡ በመቶዎች የሚቆጠሩ ሰልፈኞች ተቃውሞውን ያሰሙት በለንደን ዳውኒንግ ስትሪት በሚገኘው የሀገሪቱ ጠቅላይ ሚኒስትር ቢሮ ፊት ለፊት ነው። የእስራኤል ጦር ማክሰኞ በጋዛ ጥቃት በመሰንዘር ከ450 በላይ ሰዎችን በመግደል በመቶዎች የሚቆጠሩ ሰዎችን አቁስሏል። ወታደሮቹ በሰነዘሩት ጥቃት በርካታ ጉዳት ያደረሱት በሴቶችና ህፃናት ላይ መሆኑን ከስፍራው የወጡ የፎቶግራፍና ቪዲዮ መረጃዎች ያመለክታሉ። ከጥቅምት 2023 አንስቶ በጋዛ በተሰነዘረው የእስራኤል ወታደራዊ ጥቃት ከ48500 በላይ ፍልስጤማውያን ተገድለዋል። በተመሳሳይ በጥቃቱ የተገደሉት አብዛኞቹ ሴቶችና ህፃናት ሲሆኑ ከ112000 በላይ ደግሞ ቆስለዋል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ነበርኩ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።